السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. كزارو رأسات اللي سلا مولد يعني يتشالال يميلو أكلاتوች የሚያመጧቸው ማስረጃዎችና ምላሾችን የምናይ ይሆናል ኢንሻአላህ። በዚህ ተከታታይ ትምህርት የሚሰጥ ይሆናል ኢንሻአላህ። ለመከታተል ሞክሩ። ያኒ ትላልቅ ነጥቦችን የምንይዝባቸው አጋጣሚዎች ይኖራሉ ማለት ነው። መርሐበን። ወደ መጀመሪያው ለምሳሌ ለመውሊድ መፈቀድ ማስረጃ ይሆናል ብለው ከተጠቀሙት ይሄ የቁርአን አያ ነው። አላሁ ሱብሓነሁ ወተዓላ በሱረቱ ዩኑስ ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ የሚል አንቀጽ 57 ላይ አለ። ይህ ማለት ምንድነው አሉ? በአላህ ችሮታና በእዝነቱ በዚህ ይደሰቱ የሚለውን ይዘን ለመውሊድ ማስረጃ አድርገውታል። ምክንያቱም ወቢረሕመቲሂ በእዝነቱ ሲባል የተፈለገው ነቢያችን ዓለይሂ ሰላቱ ወሰላም እሳቸው ናቸው። ለምን? በሌላ የቁርአን አያ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ስላላቸው አሉ። ለዓለማት እዝነት አድርገን እንጂ አላክንህም ብሏቸዋልና ይላሉ። መርሐባ። ይሄ ማስረጃ አይሆንም ለመውሊድ ነው ባጭሩ። ከምን አንግል ከተባለ አንደኛ ለዚህ የቁርአን አያ ማስረጃ አድርገው ያመጡት ሌላኛው የቁርአን አያ የሚናገረው ስለመላካቸው ነው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን እሳቸው መልእክተኛ ተደርገው ስለመላካቸው እንጂ ስለመወለዳቸው አይደለም የተናገረ ያለው። መርሐባ። ያን ምንተውና እዚህ ጋር እሺ አይ ስለሳቸው መወለድ ነው የተፈለገበት መውለድ ነው እሺ ካሉ እንደው ባጭሩ ላለመከራከር ማለት ነው። መርሐባ። ታዲያ ከሰለፎች ማን ነው ይሄን የቁርአን አያ የእሳቸው መወለድ ነው የተፈለገበት ብሎ ለመውሊድ ማስረጃ ቆመው? ታዲያ ማን ነው ከሰለፎች? ማስረጃ አይኖራቸውም። ሁለተኛ ይህም ከሰለፎች ስለማያገኙት ወደ ሶስተኛው እንሸጋገርና እሺ በእነሱ ተፍሲር ያኒ ስለሳቸው መወለድ በሚለው እሺ ይፈሰርና ያኒ ፈርዶን طيب እዚህ ጋር በዛ ራሱ ቢፈሰር ፈሊየፍራሁ ነው እንጂ ፈሊህተፊሉ አለ። እንደ ታዲያ ድግስ ደግሰው ይዝለሉ ነው እንዳሉት። ታዲያ እዚህ ጋር እኮ ፈሊየፍራሁ ስለመደሰት እኮ ነው እያወራ ያለው ማለት ነው። ተደሰቱ ኢዘን መደሰት እኮ ታዲያ አለ ነው። ደስ ይለናል እኮ እኛም እሳቸው መወለዳቸውን እኮ የሚጠላ የለም። ግን ደስታ በአመት አንድ ሳይሆን ሁል ጊዜ ነው ልንደሰት የሚገባው። እንደውም የእሳቸው መወለድ ካስደሰተን በአመት አንድ ጊዜ እየጠበቅን ሳይሆን ሁሌ ነው መደሰት ያለብን እንጂ እንደዚህ ድግስ ደግሶ ፍትፍትና ጫት እንትን በሉ እኮ አይደለም የሚለው። እዚህ ጋር ፈሊህተፊሉ ሳይሆን ፈሊየፍራሁ ነው ያለውና የሁለቱም ፈርቅ አንደኛ ሉጋውን መለየት ይጠበቅባቸዋል ማለት ነው። መርሐበን። የቀጣይ አንድ ማስረጃ ሆነናል ብለው የሚሉት ዑመር ረዲየላሁ ዐንሁ ኒዕመቱል ቢድዐቱ ሃዚሂ ብሎ የተራዊ ሶላትን አስመልክቶ የተናገረበት ሁኔታ ነበረ። ምንኛ አማራች አዲስ ጅማሮ ናት ብሎ ነበር በጀማዓ ሲሰግዱ ማለት ነው። እና ይሄ ቢድዓ ነው የተራዊ ሶላት የተጀመረው በዑመር ነው ቢድዓ ብሎ ስለጠራት አሉ። ግን ይሄ ሉጋተን ከሉጋ አንግል እንጂ ከሸሪዓ ፍቹ አንፃር አይደለም የሚፈልግበት። ለዚህም ማስረጃው ከአኢሻ ረዲየላሁ ዐንሃ ተይዞ በመጣው ሐዲስ ሶሒህ አልቡኻሪ ያለ ነው። አነ ረሱለላህ ሰለላሁ ዐለይሂ ወሰለም ሶላ ዛተ ሌይለቲን ፊል መስጂድ ፈሶላ ቢሶላቲሂ ናሱን ትላለች። መልእክተኛው ዐለይሂ ሰላቱ ወሰላም አንድ ቀን ሌይል ሶላት ሰገደ መስጂድ ውስጥ፣ ሰዎችም አብረው ሰገዱ ከሳቸው ጋር። ثم صلى من القابلة فكثر الناس ثم اجتمعوا من الليلة الثالثة أو الرابعة እስከ ሶስተኛው እስከ አራተኛው ቀን ወይም በሶስት እስከ አራተኛው ባለው ቀን ሰዎች እየተሸከፉ መስገድ ጀመሩ በጀማ ማለት ነው። ፈለም يخرج إليهم رسول الله صلى الله عليه وسلم መልእክተኛው በኋላ ላይ ሳይወጣ ቀረ። فلما أصبح ግን ባነጋ ጊዜ ቃል አላቸው ለሰሃቦች قد رأيت በእርግጥ አየሁ الذي أصنعتم የሰራችሁን ولم يمنعني አልከለከለኝ من الخروج ከመውጣት ኢለይኩም ወደ እናንተ ኢላ አኒ ነገር ግን እኔ በመሆኔ ነው ኸሽቴ የፈራሁ አለይኩም በእናንተ ግዳጅ ትሆንባቸዋል ብዬ ፈርቼ ነው ይላል። ወዛሊከም ደግሞ ፊ ረመዳን ትላለች። ረመዳን ላይ ነበር የተራዊ ሶላት ማለት ነው። እና ይኸው አስል መሰረት አለው ማለት ነው። በጀማዓ ሲሰግዱ ነበር። ግን መልእክተኛው ዐለይሂ ሰላቱ ወሰላም የተወሰኑ ቀናቶችን አሰግደው የተው ለምንድን ነው አላህ ዋጅብ አድርጎ በኡመቶች ላይ በኋላ ባይሰግዱ ወንጀል ላይ እንዳይወርቁ ብለው በመስጋት ነበር። طيب እና በኋላ ግን ተትቶ በአንድ ኢማም በዑመር ጊዜ በአንድ ኢማም እንዳድስ በጀማዓ ተሸክፈው እንዲሰግዱ ሲደረግ ምን አላት? ኒዕመቱል ቢድዐቱ ሃዚ አለ። ይቺ ምንኛ አዲስ ጅማሮ ናት አለ። አዲስ ጅማሮ ቢድዓ የሚለው አዲስ ጅማሮ ከሉጋ አንፃር ፍቹ እንደዛ ስለሆነ እኮ ነው እንጂ ሸርዓን አዲስ የተፈጠረ የተፈለሰፈ ለማለት አይደለም። ለዚህ ማስረጃ ይኸው ሐዲስ ጸርቋል። ተራዊ ሶላት እየተሰገደ እንደነበር ማለት ነው ፊትም። እሺ ይህንን ተው እነሱ እዚህ ጋር ምን ሊሉ ይችላሉ? ይሄ ማስረጃ ሊሆን አይችልም፣ የለም ዑመር ቢድዓ ብሎታል ብለው ሙጥኝ ሊሉባቸው ይችላሉ። በዚህን ሰዓት
አራት ነጥብ መዝጊያ የምትጠቀሙት ሐዲስ አለ። እሱን አመጣላችኋለሁ። እሱም ሐዲሱ አቡ ዳውድ በዘገበው ሐዲስ ያኒ ነቢያችን ዓለይሂ ሰላቱ ወሰላም ምን ብለዋል? ፈኢነሁ መን የዒሽ ሚንኩም በዕዲ ፈሰየራ እኽቲላፈን ከሲራ ብለዋል። ከኔ በኋላ የሚቆይ የሆነ አካል እኮ ብዙ መለያየትን ያያል። ወደፊት ከኔ በኋላ የሚቆይ በህይወት የዛኔ ፈዓለይኩም ቢሱነቲ እኔን ሱና ጥብቃችሁ በመያዝ አደራችሁን፣ ወሱነቲ ልኹለፋኢ አልመህዲይን አራሽዲን የተቀኑና የተመሩ የሆኑ የምትኮችንም ሱና አጥብቃችሁ ያዙ። ተመሰኩ ቢሃ ይላል። ወዐዱ ዐለይሃ ቢነዋጅዚ በመንጋጋ ጥርሳችሁ ነክሳችሁ ያዙ የእነሱንም ሱና ብለው አዘውናል። ይሄው እዚህ ጋር አሁን እነዚህ አራቱ የእሳቸው ምትኮች እነማን ናቸው? እነ አቡበከር፣ ዑመር፣ ዑስማን፣ አሊ ረዲየላሁ ዐንሁም። ኢዘን ይህ በዑመር ጊዜ የተጀመረ ነው ብላችሁ ሙጥኝ ካላችሁ ኢዘን የዑመርን ሱና እንድንከተል ድረስ የው ነቢያችን ዓለይሂ ሰላቱ ወሰላም አዘውናል። ስለዚህ ቢድዓ አይሆንም። መውሊድን ግን ዑመር ሰርቶታል ወይ ነው። ምክንያቱም ዑመር የሰራው ቢድዓ ነው አዲስ የተፈለሰፈ ነው ብለን አንልም። ለምን ከተባለ መልእክተኛው ዓለይሂ ሰላቱ ወሰላም መስክረውለታል ነው ማለት ነው። የእነሱንም ሱና ተከተሉ ስላሉን ከዚሁ ጋር ተያይዞ የሚመጣ አለ። እሱም የዑስማን ጁምዓ ቀን ሁለቴ አዛን መባሉ ይመስል በዑስማን ነው የተጀመረ ይላሉ። ነዓም አዎ፣ ላኪን ዑስማንም ከአራቱ ኸሊፋዎች መካከል አንዱ ስለነበር እነሱን እንድንከተል ደግሞ ይኸው በሐዲስ ተርቋል፣ እንከተላቸዋል ማለት ነው። ስለዚህ እዚህ ጋር ምንም እሽካል የለውም ማለት ነው። እናንተ ግን መውሊድም ማንፈቀድላችሁ ከአራቱ ኹለፋዎችስ የሰሩት አሉ ወይ? የለም። ይዘን ይህ ማስረጃ ሊሆን አይችልም ማለት ነው። ሌላና ለዛሬ መጨረሻ እዚህ ጋር የምጠቁማችሁ ደግሞ በሌላ ቁርአንያ በሱረቱል ሐዲድ አላህ ሱብሓነሁ ወተዓላ ስለ ዒሳ ተከታዮች አስመልክቶ ምን ብሎ ነበር? ያኒ ወጀዐልና ፊ ቁሉቢ አለዚነ ተበዑሁ ረእፈተን ወረሕመተን ወረህባንየተን ኢብተደዑሃ ማ ከተብናሃ ዐለይሂም ኢላ ብቲጋአ ሪድዋኒላሂ ፈማ ረዐውሃ ሐቀ ሪዓየቲሃ ይላል። እዚህ ጋር የዒሳ ተከታዮችን እንግዲህ ርህራሄና እዝነትን አደረግንባቸው፣ ሙልክስናንም እዚህ ጋር ወረህባንየትን የሚለው ሙልክስናንም አደረግንባቸው ይላል። በውስጥ ያኒ አላበስናቸው ይላል። ያ ሙልክስና ግን ምንድነው? ኢብተደዑሃ እነሱ ራሳቸው የፈጠሩን ነበር። ማ ከተብናሃ ዐለይሂም ኢላ ብቲጋአ ሪድዋኒላህ እኛ ግድ አላደረግንም፣ እነሱ ያለህ ውደታ ፈልገው ግን ሰሩት ይላል። እና እዚህ ጋር ሙልክስና ማለት እንግዲህ ከዱንያ ነገራቶች ሰውየው ዛሂዱ ነው ችላ ብሎ ለአኺራው ወደ አምልኮት ሙስተዒድ መሆን ነው። ይሄ ከሴቶች ከምናምን ከዱንያ ጥቅማ ጥቅም መቋረጥ ማለት ነው። እና ይሄ የዒሳ ተከታዮች ይህንን ያደረጉ ነበሩ አላህ ግድ ሳያደርግባቸው ማለት ነው። እና ይህን ስራቸውን ያው አላህ አሞግሶላቸዋል። እዚህ ጋር ጥሩ ነው እያለ ያሞገሳቸው ነው አሉ። እና እሺ ምን ይጠበስ ሲባሉ እኛም መውሊድን አላህ ባያዘንም ብናወጣው ጥሩ ስለሆነ አሉ። ይህና መውለድ ይለያያል። ይሄ አንደኛ አላህ እኮ ኢቅራር እያደረገው ነው። አንደኛ ይሄ እያሞገሳቸው ነው ለሚል ማስረጃ አይደለም ከፊል ዑለሞች እንዳሉት። ላኪን ግን እንደው በእናንተ አረ ሞገሳ ነው ብላችሁ ሙጥኝ ካላችሁም ራሱ ማስረጃ ለእናንተ ለመውለድ አይሆንም። ለምን ከተባለ ምክንያቱም እነሱ እኮ አላህ ኢቅራር አደረገላቸው፣ ይህን ስራ አላህ ወዶ ተቀበለው። የእናንተን ግን መውለድን የትኛው ወህይ ወርዶ አጽድቆላችሁ ነው ታዲያ? ይሄ እኮ ኢቅራር ሆነ፣ በቃ አለቀ። እናንተ ባላችሁት ሞገሳ ነው ካላችሁ ታዲያ አላህ እኮ ነው ያሞገሰው። መውለድን ታዲያ ማን አሞገሰልህ ነው? ቁርአን ላይ የተሞገሰልህ እንዴ? ወይስ ደግሞ ሐዲስ ላይ ይዘን የማይመጣጠን ነገር ማለት ነው። እና ኢንሻአላህ በዚህ ተከታታይ የሆኑ በዚህ ሙናሰባ ትምህርቶች የሚሰጡ ይሆናል። ላይክ ሸር ማድረግ ደግሞ አይረሳ። እናንተ የበኩላችሁን ድርሻ ተወጡ። አዳል አለል ኸይር ከፋዒሊህ ነውና ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።